ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም። ይህን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዳዲስ መረጃዎች ይዘንላችሁ እንመጣለን። አስተማሪና እንዲሁም ደግሞ አዝናኝ የሆኑትን መረጃዎች ይዘንላችሁ እንመጣለን ማለት ነው። ሰላማችሁ ይብዛ። እንግዲህ ናታን ተሞሽሯል ማለት ነው። የሰርግ ፕሮግራሙ ትላንት እሁድ እለት ነበረ ማለት ነው። ደስ በሚል ትላንትና ነበረ እንግዲህ በትላንትና ሁለት የሰርግ ፕሮግራም ተከናውኗል። ደስ በሚል ሁኔታ ማለት ነው። እንግዲህ አነጋጋሪውና በብዙ ሚሊዮን ብር የጨረሰው ሰርግ ሰሞኑን መነጋገሪያ ሆኗል ማለት ነው። ሰርጎች ላይ ሰሞኑን የሚመጡ ሰርጎች ማለት ነው በብዙ በሚሊዮኖች የሚገመቱ ብሮችን የጨረሱ ሰርጎች ናቸው በአብዛኛው የምናያቸውና የምንሰማቸው ማለት ነው። በጣም በሚገርም ሁኔታ እንግዲህ ሰርጉ ድል ባለ ሰርግ ተደግሷል ባማረበት ሁኔታ ማለት ነው። የቀረ አንድም አርቲስት የለም ማለት ነው። የተለያዩ አርቲስቶች ናቸው እንግዲህ በሽምግልናውም እንዳያችሁ ትላልቅ አርቲስቶች ናቸው። በእነሱ ሽምግልና ላይ የነበሩት ሽምግልናው ጀምሮ አነጋጋሪ የነበረው አሁን ደግሞ ሰርጋቸው ተፈጽሟል። የአብርሃም የሳራ ያድርግላቸው፣ መልካም ምኞታቸውን ተመኙላቸው። በዚህ ሰርግ ላይ ብዙዎች አነጋጋሪ የሆነ ነው ማለት ነው። እና እናንተስ ምን ትላላችሁ ማለት ነው? እና እኔ የአብርሃም የሳራ ያድርግላቸው እያልኩ ነው። አንዳንዶቹ ግን ብዙ አይነት አስተያየት እየሰጡ ናቸው። ብዙ ነገሮች አሉ ማለት ነው። የምንሰማቸውና የምናያቸው ነገሮች በጣም ይደብራሉ። አንዳንድ ሰዎች ላይ ለኮሜንት እንኳን የማይጠነቀቁ ናቸው ኮሜንት ሲሰጡ ማለት ነው። እና ፍቹስ መቼ ነው የሚጠናቀቀው? ኬክ ሲቆርሱ እንግዲህ የሰርጉ ኬክ ተቆረሰ። የፍቹስ ኬክስ መቼ ነው? ሁለታችሁም አግብታችሁ የፈታችሁ ናችሁ እና ይሄኛው የድጋሚ ውሳ የሚል የሚያስጠላ ኮሜንቶች አሉ ማለት ነው። እና አይባልም። የመጀመሪያው ባይሳካ ድጋሚው ሊሳካ ይችላል። ስለዚህ መልካም ነገር መመኘት ጥሩ ነውና ሁለቱም እንግዲህ አንዳንድ ልጆች አላቸው። ህሊናም አንድ ሴት ልጅ አላት። ናታንም አንድ ወንድ ልጅ አለው። ከቀድሞ ትዳራቸው አንዳንድ ወልደዋል ሁለቱም ማለት ነው። እንግዲህ ግሸን ማርያም ላይ የተገናኙትና የተዋወቁት ጥንዶች በአሁኑ ሰዓት ላይ ፍሬ አፍርቶ ሰርጋቸው እንግዲህ ድል ባለ ሰርግ ብዙ ሚሊዮን የጨረሰ ብዙ አርቲስቶች አነጋጋሪ የሆነ ሰርግ ሆኗል ማለት ነው። እና በዚህም ሁሉም የራሱን አስተያየት እየሰጠ ይገኛል ማለት ነው። እኔ ግን መልካም ሰርግ፣ መልካም ትዳር፣ ፍሬ አፍሩ፣ ውለዱ፣ ክበዱ እያልኳችሁ ነው። የሰዎች አስተያየት ግን ብዙ ነው። እንዲሁም የህሊና ልጅ እንግዲህ ሻማ ያዥ ሆናለች ይባላል። እዚህ ጋር ሁለት ህጻናቶች አሉ። ወንዱ የሱ ነው፣ ሴቷ የሷ ነው እየተባሉ ናቸው። ልጆቻቸውን ሻማ አስይዘው ነው ሙሽሮቹ ማለት ነው ተብሏል ማለት ነው። ይሄም ደስ ይላል። በእነሱ አልተጀመረም ማግባት መፈታት እንደገና ድጋሚ መጋባት ማለት ነው። ያው እኛ አበሾች ስንባል ነገረኞች ስለሆነ ብቻ እንጂ እኮ ነገር ስለምንለቃቅም እንጂ እንኳን ደስ አላችሁ የሚባል ሰርግ ነው። ኬኩም ተቆረሰ፣ ሰርጉም ተደገሰ። ፈጣሪ ይመስገን ማለት ነውና እንግዲህ ብዙዎችን አነጋጋሪ ያደረገው ብዙ ሚሊዮን ብር የወጣበት ሰርግ ባለፈውም እንደዚህ የሰሞኑ ሰርግ ደግሞ የሚገርማችሁ ነገር ሀብታሞች ብቻ ናቸው የሚዳሩበት። ምንድን ነው ማለትም ባለፈው እንደዚህ የወርቅነህ ገበየሁ ልጅ ሲያገባ አነጋጋሪ የሆነ ባለስልጣኖች ባለምኖች የተገኙበት ሰርግ ነበረ። መጨረሻው ግን አላማረም። ምላሹና ሰርጉ ሳያልቅ እቃው ታጥቦ ሳይመለስ ማለት ነው። እንግዲህ የደረሰባቸውን አደጋ አይታችኋል። አንዳንዴ ሰርግም ሆነ ምንም በልክ ቢሆን አሪፍ ነው ብዬ ነው ማስበው እንደኔ ማለት ነው። አንዳንዴም ደስታ ሲበዛ እንደዚህ አይነት ያልተጠበቀ ነገርን ይዞ ስለሚመጣ ማለት ነውና ያው የሁሉንም ቅስም የሰበረ ሰርግ ነበረ። አሁንም በዚህም ላይ ደግሞ ትችት እያደረጉ ናቸው ያሉት አንዳንድ ሰዎች ማለት ነውና ኢትዮጵያ ተርባ ባለችበት ሰዓት ላይ ህዝብ እንደዚህ በተራበበት ሰዓት ላይ ይህን ሁሉ ወጪ አውጥቶ ከመደገስ ይወቁልኝ ሰርግ ብቻ ቀለል ባለ ደግሰው ለምንድን ነው ለመቄዶንያ የማይሰጡት? ለብዙ ለተቸገሩ የማይሰጡት ገንዘቡን የሚልም አስተያየት አይቻለሁ። ግን ሞትና ሰርግ አንድ ነው የሚባለው ነገር ስላለ ደግሞ አንዳንዶቹ
ሰርጋቸው ቀን እንደ መጨረሻ እንደ ሞታቸው ቀን አድርገው ነው ማለት ነው የሚያዩትና ለሰርግ የሚወጣው ገንዘብ ምንም መስሎ ማይታያቸው ሰዎች አሉ። ካለ ችግር የለውም። ሰርግ አንድ ቀን ነው፣ አለም አንድ ቀን ነው። ሞትም እንደዛው ማለት ነው የሚባል ያበሻ አማርኛ አለን ማለት ነው። እኛ ኢትዮጵያን እንደዚህ አይነት ነገሮችን ብዙ ጊዜ ሰርግና ሞት አንድ ነው የሚባለውን ነገሮች እንደ ልማድ ስላደረግ ነው ማለት ነውና ብዙዎች አስተያየታቸውን እየሰጡ ያሉት በዚህ ነው እንግዲህ ማለት ነው። ማለትም እንዴት የሁሉ ገንዘብ ወጥቶበት ይደገሳል? ካለው መብቱ ነው። እኔ ቅር አይለኝም። ምክንያቱም ካለው ደስ ይላል ከሌለው እንጂ ያለው እንደዚህ መዛል፣ የሌለው ደግሞ እንደኛ ይፈዛል እያየ ቪዲዮ ማለት ነው። እና ብቻ ለማንኛውም ማለት ነው ጥሩ ነገር ብትመኙላቸው ደስ ይለኛል። ኮሜንታቶች ማለት ነው ብዙ አስተያየት ባሰጡ እንደፈለገ ማድረግ መብቱ ነው። አንድ ሰው ገንዘብ ካለው ከራሱ ኪስ የፈለገውን ቢያደርግ፣ አዎ ትክክል ናችሁ አባባላችሁ። ማለትም እውነት ነው። ይሄ ሁሉ ሚሊዮን ብር የፈሰሰበት ብዙ ሚሊዮን ተመድቦበት የፈሰሰው ኢትዮጵያ በአሁኑ ሰዓት ላይ ራብ ላይ ችግር ላይ እንዳለች እናውቃለን። ግን ብዙ የሚረዱ ሰዎች እንዳሉ ስንት ቀን ሙሉ እንግዲህ እስካሁን ድረስ መቄዶንያ እየተለመነ ነው ያለ ኦንላይን ላይ እና ካለ ገንዘቡ እዛ ጋር ሄደው የሆነ ነገር ለፎቶ ትንሽዬ ፎቶ ቪዲዮ ለማስታወሻ ብቻ ቤተ ዘመድ ብቻ ሚዜዎቻቸውን አድርገው ሌላውን የሁሉ ሚሊዮን የፈሰሰበት የሁሉ ገንዘብ ለነዛ ቢያደርጉት ለነፍሳቸውም ለስጋቸውም ያደርጋል። እንዲሁም ትዳሩም የተባረከ ይሆንላቸዋል ማለት ነው። ይሄን ስል እንደዚህ ከሆነ አይባረክም ወይ እንዳትሉኝ አይልል የፈለኩት ምንድነው ይሄ ትክክል ነው። አንዳንዶች የሰጡት ኮሜንት ትክክል ነው እንደ ኮሜንቱ ሆኖ፣ ግን ሰው ደግሞ የፈለገውን ማድረግ ነው። እኔ የማስበውን ሌላ ሰው አያስብም፣ ሌላው የሚያስበውን ደግሞ አያስብም። እና ብዙ አስተያየት እንግዲህ የተሰጠ ስላየው ነው ማለት ነው። ለችግርተኞች ለምን አይደረግም? በዚህን ሰዓት ላይ የሁሉ ብር ተፈሶ እንደዚህ እንትን ህዝቡ በራብ በሞተበት ሰዓት ህዝብ እያለቀ ህዝብ እየተራበ እነሱ እንደዚህ ይጫወታሉ በገንዘባቸው። ለነፍሳቸው የሚሆነውን ነገር ለድሀ ቢሰጡ ብለዋል። ትክክል ናቸው። ይሄ ውሸት አይደለም። ግን ደግሞ አንዳንድ ሰው ደግሞ ሰው ፍላጎቱን ነው መብቱን ነው የሚያደርገው። የኔ ፍላጎትና የናንተ ፍላጎት አሁን አንድ ላይ ላይሆን ይችላል። ገባችሁ? እና ይሄም ስላለ ብዬ ነው። ብቻ ለማንኛውም የአብርሃም የሳራ ያድርግላችሁ። መልካም ትዳር ይሁንላችሁ። ብሰጡ ጥሩ ነው። ለድሀ መርዳት ጥሩ ነው። ቀለል ባለ ነገር ቢሆን አሪፍ ነው። በዚህ ሰዓት ሰርግ መደገስ በጣም ከባድ ነው። ኑሮን እሳት ነው።